ካሜራ ይዘሽ የመጣሽው አንቺ ነሽ። እኔ ያለው ያንተን ባህሪ ለማሳየት ነው። እሺ የኔ መጥፎ ጎን ለማሳየት። አይ መጥፎ ጎን ሳይሆን አሁን እሺ በቃ ሰዎች እየተረዱኝ ያለው ተነቀቅሽ እንዳስጠነቀቀው ነው የፈለግሽው። አንተ አይደለም እኮ የምታስጠነቅቀው አንተ አይደለህም። እና ማን ነው ያስጠነቀቀው? በቃ እሱ የመጣው ዛሬ አሁን በዝምታ ዝም ብሎ እያደመጠ ነው። በነገራችን ቫይረስ ምን ይመጣል? በጣም እያደረኩት ከኔ ነው። ምን አድርጊሽ? ቤቴ ጋር የመጣ አበባ ይዘህ ትመጣለህ። ምን ትላለህ? አበባ ይዞ መምጣት መበጥበጥ ነው እንዴ? በጣም ነው የሚያስጠላው። ካንተ ይጠበቅ። አበባ ሲጀመር ይዞለት የሚሄደው አይነት ሰው አለ። ይሄን ማወቅ አለብህ። እሺ አበባ ይገባሽ ነው ላንቺ? በደንብ እኔ ከዚህ ማውራት አልችልም። ፍላጎቱ አይደለም በግድ ለምን ታስገድዳለህ? ማለት አለ ፍቃዱ ማለት አንተ ምንድነው? ማን ለምን ያገባል? እሱ አይመለከትም። እሱ አይመለከትም እንዴ? አንደኛ እኔ እና እሷ ጓደኛሞች፣ ምናልባት ታውቅ እንደሆነ አላውቅም። አንደኛ እኔ አላውቅም። እኔ እና እሷ ጓደኛሞች፣ እኔ እና እሷ ምንም ብንሆን አንተ ሊመለከት አይደለም። ጓደኛ አሁን ነገሩ ተቀይሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦች እንዴት አመሻችሁ? ሰላም ናችሁ ወይ? በቅድሚያ ውድ ቤተሰቦቼ ከልብ ነው የማመሰግነው ለምታበረታቱኝ፣ ሰብስክራይብ ለምታደርጉኝ። እንግዲህ አሁንም ላይክ እና ሰብስክራይብ እንዳትረሱ ውድ ቤተሰቦቼ፣ አበረታቱኝ። በጣም ነው እኔ ያዘንኩት ማለት ነው በሶፊ በጣም አዝኛለሁኝ። ሁሉም ደግሞ ኮሜንተሮች ራሱ ቤቷ ገብተው ኮሜንት የሚያደርጉ ልጆች ብዛት ደግሞ ሴቶች ናቸው። በጣም በቃ አስጠያፊ ነገር ነው እየጻፉላት ያሉት። ባለየነሽ 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 ሶፊ በጣም ባለየነሽ፣ ወድሽ ነበር ጠላሁሽ። ሶፊ በዚህ ልክ አልጠበቅንሽም ነበር። ሶፊ አኗር ያጠፋው ነገር የለም። በቃ ያላሏት ነገር ምን አለ? እና ጥፋቷ በጣም ትልቅ ጥፋት አጥፍታለኝ። አኗር እሺ አበባ ይዘህ እየመጣህ እየረበሽከኝ እና አበባ ይዞ መምጣት ምን ያስረብሻል? አግኝተሽ ነው አበባ ይዞልሽ መጥቶ የሚያስደስትሽ ሰርፕራይዝ የሚያደርግሽ አግኝተሽ ነው? ሶፊያ ግን በዚህ ልክ ማለት ነው ሚዲያ ላይ አንዳንድ ነገሮች የምትሰሪያቸው ነገሮች በጣም አጸያፊ ነገር ናቸው። ሌላ ዱርዬ ገዝተሽ ወይንም አይታወቅም እና ከዚህን ይሄን ልጅ ይዘሽ መተሽ አኗርም ማስደብደብሽ በጣም ስህተት ነው። እኔ ድራማም ቢሆንም ማስተማሪም ቢሆንም ግን በጣም ነው የተናደድኩት። በጣም ነው አኗርን በዚህ ልክ ማስደረጓ። በቃ ይሰማችኋል አንዳንድ ነገሮች ድራማም ሆነ ምንም ሆነ ስታወት በቃ ያ ነገር የእውነት ነገር ሆኖ ስሜታዊ የሚያደርጋችሁ ነገር አለ። ከአኗር ጋር ምን ስትሉ ነበር እስከዛሬ? ባሌ ስትዩ ሚስቴ እያለሽ ማለት ነው። እግሩ ላይ አንድ እየተደፋሽ እንደዚህ ነው የሚደረገው እያልሽ ራሱ እያስተማርሽው ምናምን ቀለበት ሲያደርግልሽ ብዙ ነገሮች ስትደራረጉ ነበረ። አሁን ያን ሁሉ ወደ ኋላ ተውሽና እሱን ሌላ ሰው ይዘሽ መተሽ እሱን ለአስደበደብሽው በጣም ነው የሚያሳዝነው። ግን እኔ እንጃ እኔ እኮ ይሄ ድራማ ወይንም ዝም ብሎ ነገር መሆኑን እያወቅኩኝ ግን በጣም አሳዘነኝ አኗር። ወላሂ በጣም ነው ያሳዘነኝ አኗር። በቃ እኔ እንጃ። ድሮም እኮ ተው አኗር አትሆንህም ብለን ነበርኛ። አትሆንህም ሶፊ ተው አንተ ገና ደግሞ ልጅ ነህ ምናምን እያልንህ ነበር። አልሰማም አልክ። እኛ ኮሜንታችንን እኮ አንተ አታነብም ለነገሩ መሰለኝ። ኮሜንቶችን እኮ ተው ሶፊ አትሆንህም ተው ምናምን በቃ የሚበልጠውም እንደዛ ነበረና አሁን ይኸው ዱርዬ ገዝታ አስመጥታ ደግሞ ይሄ ነገሩ ተቀየረ አልነበራችሁ? ነገሩ ተቀየረ አላለም? አሁን እኛ ፍቅረኛን ልትል ነው? ምንድነው ልትል ነው? ግን እኔ የሚዘገነነኝና ደግሞ አንዳንድ ጊዜ ዞር ብዬ ሳስበው እናንተ ሙስሊም እህቶቻችን ምን እየሰራችሁ ነው? ከአንድ ወንድ ጋር አንድ ወንድ ጋር ከአንድ ወንድ ጋር አንድ ወንድ ጋር ምንድነው መልእክታችሁ? ምንድነው የሚያስተምረው ከበታቻችሁ ላሉት ለተመልካች እህቶቻችሁ ማለት ነው? ለተመልካች እህቶች ሴቶች፣ ለሴቶች ልጆች ማለት ነው። ወንድ የራሱ ጉዳይ ወንድ ነው። ለሴት እህቶቻችሁ ግን ምን እያስተማራችሁ ነው ያላችሁት? ከአንድ ወንድ ጋር አንዱ ወንድ ጋር መገልበጥ፣ ከአንድ ወንድ ወደ አንዱ መገልበጥ። አላህ ሂዳያ ይስጣችሁ። ወላሂ አላህ ሂዳያ ይስጣችሁ። ሌላ ምንም አንልም እኛ። ማለትም እናንተ ገንዘብ አንሰብስፏችኋል፣ ዶላር አንሰብስፏችኋል። በጣም እኔ እንጃ። ይቺ ዱንያ ግን ሳንበላ ሳንጠጣት ጥለናት እንሄዳለን። ግን በቃ ተግባር ባለው ነገር ላይ ጥሩ ስነ ምግባር ባለው ሰውን ይስባል ያስተምራል በሚል ነገር ላይ ብትሰሩ ደስ ይለናል። እኛንም እኮ ወንጀለኛ ያረጋችሁልን እናንተ መልስ እንሰጣለን እያልን እናንተን እየቆራረጥን እያመጣን ማለት ነው። እኛንም ወንጀለኛ ያደረጋችሁን ወላሂ
ምን አለ ጥሩ ነገር ሰርታችሁ ከወንጀል ብታድኑን እኛንም። እና ሲቀጥል ደግሞ ጓደኛ አይደለህም ወንድሜ ነህ፣ ጓደኛዬ ነህ፣ ወንድሜ ነህ። እህትሽ አይደለሁም ማለታ ደግሞ እሱ አኗር ማን ነው? ወንድምሽ አይደለሁም እህት ነኝ። ተሳስቻለሁ እኔ ራሱ ማለት ነው። እህት ነኝ እህት አይደለሽም ምን ያላት እሱ ደግሞ ማለት ነው። እንዴት እህትሽ ወንድምሽ ሊሆን ይችላል? ራስሽ እኮ ባሌ እያልሽ ማለት ነው የሰራሽው ቪዲዮ አለ። እሱ ደግሞ ሚስቴ እያለ ያረጋችሁት ነገር አለ ማለት ነው። እየተቃለዳችሁ ብዙ ነገሮች ቀለበት ሊያረግልሽ ስቲል በቃ ብዙ ነገር እየተቃቀፋችሁ ይዞሽ እየተሽከረከረ ሰርፕራይዝ እየተደረግሽ ብዙ ቪዲዮዎች አሉ። እንዴት ሊሆን ነው ወንድምሽ የሚሆነው? እንዲያውም አንድ ቀን አንተ ጋር ካላደርኩ ብለሽ አንተ ቤት ማደር አለብኝ ብለሽ የሆነ ቦታ ሄደሽ መሽቶብሽ ከዚያ እሱ ደግሞ በቃ አታድሪም እዚህ እንዴት ታድሪ ያለሽ? እኔ እኮ ብቻዬን ነው ሰው የለም ምናምን እያለሽ ነበረ። እሱ ወንዱ ልጅ ማለት ነው። እኔ ፕራንክ ልታረጊ ይሁን አለሁ አለም ጨርሻ አላየሁትም ስትዩ ነበረ። በጣም ምን ያፈርኩ ማለት ነው ገባሽ? እና እንደዛ እያልሽ ነበረ። ረሳሹ ተረሳሽ። እና ይሄንን ያክል የሰው ልጅ እንትን የምትሉ ልጆች ማለት ነው ወንድን እንደዚህ የምታደርጉ ልጆች እውነት እኔ እንጃ። ይሄ እኮ የነሱ ድራማ የሚሆን እናንተን የሚሆን እንጂ ልክ እንደዚህ የሚሰቃዩ ልጆች አሉ፣ ወንዶችም ሴቶችም እንደዚያው። እሺ አኗር ወደደሽ፣ ካንቺ ጋር መኖር ይፈልጋል፣ ብዙ ነገር ይላል። በቃ ይሄኛውን ሰውዬ ይዘሽ መተሽ ይሄኛው ደግሞ የሆነ ሁለተኛ እንዳትጠጋት በቃ ምናምን አውልቃ ጥለው ቢሆን ወላሂ እንዴት ደስ ባለኝ ነበረ። አኗር እንደው አውልቃ ነበር መጣ። እሷ ደግሞ በጥፊ ስትመታ ምን ስትል ይሄንን ያክል ለወንድ ልጅ ክብር የሌላችሁ ሴቶች አላቅም። ወንዶች ደግሞ እንዴት እየተመታችሁ ዝም እንደምትሉ አላቅም። አይገርመኛል። ወንድ ልጆች ለምንድን ነው የምታስነቁት? ወንዶች ባካችሁ በጥፊ ሲሏችሁ በጥፊ ድርግም አርጋት። እንደዛ ነው መልሱ በቃ። ሴት ልጅ እንዴት ወንድን በጥፊ ትማታለይ? አንተ መልሰ ድርግም ብታረጋት ማለት ነው ሁለተኛ ሴት ልጅ አትማታም። እንደዚያ ነው እሺ። እና ይሄንን ያክል በዚህ መልኩ መደረግ የለበትም። ሶፊያ ከልብሽ ሆነሽ ወደ ራስሽ ብትመለሽ ይሻልሻል። ያለፈው ህይወትሽ ምን አነሰሽ? ያለፈው ዝብርርቁ ህይወትሽ ምን አነሰሽ? ካለፈው ነገር አትማሪም ወይ? ተይ ተብለሽ ነበረ። አሁን እንደገና ሁለተኛ ደግሞ ከአኗር ጋር ጀመርሽና ነገሩን ሁሉ ድብልልቅ እያደረግሽ ደግሞ አሁን ይዘሻል አኗርም ማለት ነው። አስደበደብሽ። እንግዲህ ምላሻችሁና ውጤታችሁ ምን አይነት እንደሆነ አናቅም። ይቅርታ ልትዩ ይገባሻል ማለት ነው። ወይዘሮ ሶፊያ አኗርን ይቅርታ ማለት አለብሽ። በቀጣይ ቪዲዮዎች ይቅርታ ብለሽ መምጣት አለብሽ። ይሄንን ያክል እንጃ ብቻ አኗርን ወላሂ በጣም ነው ያሳዘነኝ። እንዴ ናቶሎ ብላ ጠርታ ለዱላ ትጋብዘዋለች እንዴ? እሱ እንግዲህ ያው በሰላም ነው የመጣው። እሺ ለምን ጠርተሽ ነው አለ። ከዚያም እንዴ ሰው ይዛ አሁን ይሄ ምን እንደሆነሽ ነው? ሲጀመር ገዝተሽ መሆን አለበት። ተገዝቶ የመጣ ሰው ነው ግን ያስታውቃል። ጠበቃ ተገዝቶ የመጣ ማለት ነው። አኗርን ልታስፈራራው ብቸኛ መሆኔን አይቶ ነው እንደዚህ የሚያደርገኝ። እንዴ አበባ ይዞ መንጣት ታዲያ ምንድን ነው? ቆይማ ምን ያደርግሻል? አበባ ይዞ መጣሽ። ይሄ ውርዴት ነው። አበባ አይገባሽም ነው ወይ ነው ያላት እኮ። ለነገሩ አይገባሽም አንቺ። ኧረ ሶፊ ባክሽ ከራስሽ ሁኚ። ከራስሽ መሆን አለብሽ። ሌሎቻችሁም ደግሞ ሙስሊም እህቶቻችን አላቅም እኔ ምንም ማለት አንችልም። ብዙ ልጆች አሉ እነ ናዲ እነ ማናቸው እነ ማነማ የሚባሉ ብዙዎች አሉ ማለት ነው። እንደዚህ ተሴት ጋር አብረው አገባኋት፣ ፈታኋት፣ ተፋታን፣ ተጋባን፣ ተፋቀርን፣ አፈቀርኳት፣ በቃ ተለያየን እንዲሁ ዝም ብለው ኒካ ሳያደርጉ ሙስሊም እህቶቻችን ብዙ ዩቱበሮች አሉ። እኔ አላቅም እኔ ምን አይነት እንደሆነ ብቻ ግራ የገባ ነው። ያው የውሸት ነው፣ የቀልድ ነው፣ የቃቃ ጨዋታ ነው እያላችሁ ይመስለኛል። ግን ታዲያ እኮ ሌላ ተመልካች ተማሪ የሚማሩ ከኛ ብዙ ነገር የሚማሩ ልጆች ምንድነው ይዘው የሚማሩት? ምንድነው የሚከተሉት? ብዙ የመዳም ቅመሞች አሁን አዲስ የሚመጡ ልጆች አሉ ብዙ
አሮ